ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጋይስ አረ እንደዚህ አይደረግም። እኔ ራሴን አመመኝ። እንደዚህ ቀን አለው ብዬ አስቤ አላውቅም። ቀንቻለሁ፣ ተናድጃለሁ። ስሜን አስመልሱልኝ። የገባችሁ ገብቷችኋል፣ ካልገባችሁም ደግሞ መለስላችኋለሁ በኋላ ማለት ነው። እስከ ስም ምናምን ምንድን ነው እንዴ? እኔ እንደዚህ ነገር ደስ አይለኝም። እግዚአብሔርን ደስ አይለኝም። በቃ ደብሮኛል እውነት። ምንድን ነው ካልጠፋ ስም ቅምጥሌ ብቻ ነች። በቃ አለቀ ካላስ። ላ ያ አላህ ወይኔ ራሴን። እኔ ማታ እኮ ነው ያየሁኝ። ማታ ቲክቶክ ላይ ተለጥፎ ነው ያየሁት እና ቢግ ሸም ኦኬ። በጣም ብዙ ሰውም አለ፣ በጣም ብዙ። አይኔ አፍንጬ ለምን ኩላሊት ያትባለም? እኔ ምን አገባኝ? እኔ ማንም ሰው ጥላቻ የለብኝም። ኤቭሪዋን ወዳችኋለሁ፣ ሁላችሁም። የትኛውም ሰው ይሁን የሰው ልጅ የሆነው በሙሉ ወዳለሁ። ግን በማይመጣ ነገር አትምጡ። እውነት ይደብራል። እኔ ራሴን ሁላ እያመመኝ ነው። አልወድም። በቃ ደስ አይለኝም። እንዴ ጋይስ ስሜን አስመልሱልኝ። ጨርሻለሁ። ሌላ ነገር ማውራት አልፈልግም። እንዴ ምንድን ነው እንደዚህ? የምር ደበረኝ። ለዛ ነው በጠዋት የመጣሁት። እግዚአብሔርን ከእንቅልፌ እንድተነሳ ማታ ራሱን ማውራት ፈለግኩኝ። ነደደኝ። እኔ እንደዚህ ነደኛል ብዬ ጠብቄ አላውቅም። እግዚአብሔርን ኖት ጉድ፣ ቬሪ ኖት ጉድ። ያ ደስ አይልም። እውነት በጣም ነው የሚደብረው። እና ማለት ነው ቅምጥሌ ምናለች? ተቀይረን ሳይሆን እንደማታዋጡን ሲገባን ነው የራቅ ነው ብላለች። እና ኢንስታግራም ላይ እንደዚህ የጻፈችው ሶሪ ባይዘወይ ማለት ነው። ከትናንት በፊት ምንድን ነው ደህና እንደሆንኩ የጨነቃችሁ በአርሰናሎች አልተጎዳውም ደህና ነው የሚል ጽሁፍ ጽፋ ነበርና ያው ታውቃላችሁ ሰሞኑን ከቀልቤ ስላልሆንኩኝ አላመጣውላችሁም። እሺ ይቅርታ። ግን እንደዛ አይነት ነገር ጽፋ ነበረ። ማርያምን ጽፋ እንትን ልክ ቲክቶክ ላይ ተጽፎ እንትን ፖስቶ የለም ልክ እንደዛ ተፖስቶ ነበርና የትናንቱ ደግሞ እውነት እንዴት መሰላችሁ? በዚሁ አጋጣሚ የሆናችሁ ሰዎች ስንቀየርባችሁ አንዳንድ ሰዎች ተቀየሩ፣ እሷማ ተለወጠች፣ እንደዚህ ሆነች፣ እንደዛ ሆነች ከምትሉ ይልቅ በምን ምክንያት ነው የተቀየር ነው ቼክ አድርጉ። ኦኬ አንዳንዴ በራሳችን ምክንያት እንቀየራለን፣ ግን በጣም ከ100% ደግሞ 99%ቱ በእናንተ ጥፋት ነው የምንረቀው። አንዳንድ ሰዎች እነሱ መራቅ አይወዱ፣ እናንተ እንድትረቁ እናንተ መግፋት ነው የሚወዱት። ለምሳሌ በፍቅር አይታችሁ ከሆነ ፍቅሩ የማትፈልገውን አይነት ነገር ያደርጋል። እሱ ሂጂ ሳይላት እሷ እንድትሄድ ማለት ነው፣ ምርር ብሏት እንድትሄድ ወይም ደግሞ ምርር ብሎት እንዲተዋት እሷቸው ባይ ብሬኪንግ ነው የሚባለው ጋይስ። እኔ ምን አገባኝ ብቻ። ግን እኔ ለያይ ሳትለው እሱ ትቷት እንዲሄድ የምታደርጋቸው አክቶች አሉ። ከዛ በፊት እኮ ፍቅረኛሞች ያሉ ውዴ ነገር አይመቸኝም፣ ይሄ ነገር እንዲስታረጊ አይመቸኝም፣ እንዲስታደርግ አይመቸኝም የተባባሉትን ነገር ሁሉ በግራ ነው የሚወስዱት ነው። በግራ ይወስዳሉ። በጣም ብዙ ጊዜ አይታችሁ ከሆነ አሰሪዎቻችሁ ራሱ እናንተን ሊያናድዷችሁ ሲፈልጉ ሁልጊዜ እናንተ አስባችሁ እኮ ነው የምትሰሩት ያን ስራ። ሁሌም እነሱ ብሏችሁ አውቁም፣ ግን ሰርታችሁት እንኳን እዚህ ጋር አልተሰራም፣ ይሄ እንደዚህ አይደለም ምናምን ቅጥል ነው የሚያደርጓችሁ ነው። በቃ እናንተ ማሳቀቅ ሲፈልጉ ያውቃሉ እኮ ያ ነገር እንደሚያናድዳችሁ እንደሚያሳቀቃችሁ፣ ግን ያንን ያደርጉታል። እናንተስ አሰሪዎቻችሁን ማናደድ ሲፈልጉ እንደምታደርጉት እኔ ምንድነው ባደርገው? ሴትዮዋ ከፊቷ እንድጠፋ አልፈልግም። ሁሌ እኔ እንደዚህ አድርግልኝ ይኑኝልኝ ምናምን ነው የምትለውና በጣም ካናደደችኝ ካበሳጨች ቅጥል አድርጋኝ ከሆነ እኔ ደግሞ እሷን ቅጥል ማደርጋት ምንድን ነው በአጠገቧ ባለመሄድ። በቃ ከአጠገቧ እንዲጠፋ አትፈልግም። ከዛ በየሰከንዱ ስትፈልገኝ ስትጠራኝ ወይ ስትደውል ትውላለች። ያ ነገር በጣም ነው የሚያቃጥላት ነው። በቃ ምንም ሌላ ነገር መጥፎ ነገር መስራት አይጠበቅብኝም። ግን እሷ ቅጥል ስታደርገኝ እኔ በዚህ ነው ማቃጥላት። ሁሌ ስራ ጨረስኩም አልጨረስኩም ከአጠገቧ በቃ በየደቂቃው ቼክ እንዳደርጋት ትፈልጋለች። በየደቂቃው አብሬያት እንድንፈልጋለች ማለት ያን ነገር ንስት ነው ማደርጋት ነው። እግዚአብሔርን ሲያምራት ይቀራል ማለት ነው። ከዛ በቃ በየደቂቃው ወይ ስልክ ትደውላች ወይስ በቃ ስትነጫነጭ ነው የምትለውና ምን አገባኝ እኔ ትነጫነጭ። ይኸውላችሁ ሰውን በፍቅር ስትይዙ በፍቅር የማይዛችሁ ሰው የለም፣ ፍቅርን የሚጠላ ሰው የለም። በፍቅር ያዙን፣ በፍቅር ድብን እንላላችኋለን። እግዚአብሔርን በተንኮል ለተንኮል ማለት ነው። ማንም አያንስም፣ አውቀን እየተው ነው እንጂ ማንም ሰው እኮ ሲበድለን ደባሪ ነገር ስታደርጉ ምናምን አይተን ባላየ የምናልፋችሁ መጨቃጨቅ ስለሚደብረን ከእናንተ ጋር መራራቅ ስለሚደብረን በቃ ፍቅር ስላለብን ከእናንተ ጋር ምናምን እንጂ አይደለም። እናንተ አይደለም የሆነ ሰው ምናምን እናታችሁን 9 ወር አርግዛ
ስንት ተአምጣ ወልዳችሁ ስንት ነገር አድርጋ አሳድጋችሁ ትታችሁ አትርቃችኋል አይደል እንዴ? ርቀን እየኖርን ነው። ፍቅራችን ባይወጣለን ፍቅራችን መቼም ባይወጣም ግን እንርቃለን አይደለም። የሆነ ሰው ፍቅር ካለባችሁ እንትን ይላል። ለምን ይመስላችኋል? ሰው ምንድነው ፍቅር የነበረ ሰው ተለያይቶ ሌላ ሰው የሚያፈቅረው? ፈጣሪ የሰጠን ነገር ቢኖር መርሳት መተው የሚባል ነገር ስላለ ኦኬ። ስለዚህ ልባችን የሆነ ሰው ሲወድ እንደነበረ ትቶ ደግሞ ሌላ ሰው ይወዳል። ጊዜያዊ ብትቸገሩ ማለት ነው። ለጊዜው ትቸገራላችሁ። ሰው ምን ልላችሁ ፈልጌ ነው፣ ሰው ሲቀየር ተቀየረ እንዲሆን እንደሆነ ሳይሆን አንደኛ ያ ሰው ምን ውስጥ ላይ ነው ያለው። ማርያም በጣም የሚገርመኝ ነገር እንዴት ምን እንደሆነ ታውቃላችሁ? አንዳንዴ ሁልጊዜ የምታወሯቸው የነበሩ ሰዎች እነሱን ካላወራችኋቸው እሷ እኮ እንደዚህ ሁና እንደዚህ ካገኘች ምንም እኮ አላገኛችሁም። ግን እግዚአብሔርን ዝም ብሎ ነው እንደዚህ። ወይ ስራ አልተመቻችሁም፣ ወይ ደግሞ ዳታ ላይ ኖራችሁ ይችላል፣ ወይ ደግሞ በቃ ሰው ማውራት ያልተመቻችሁ ሙድ ላይ ናችሁ ምናምን። አንዳንድ አይደብራችሁም? በቃ የሆነ ቲክቶክ ባልገባ ዩቱብ ባልገባ ሰው ባላወራ ብላችሁ የምታስቡት አይነት ጊዜ ራሳችሁ ጋር መሆን ፈልጋችሁ ሊሆን ይችላል። ሰው ግን ግግም ይልና እሷ እኮ እንደዚህ ናት ወይ ተለወጥኩ በቃ መለፍለፍ ይጀምራሉ። ከዛ እነዛ ሰዎች ይደብራችኋል፣ ግን እኮ ትወዷችኋላችሁ። ግን በራሳቸው ጊዜ እንድትጠሏቸው ያደርጓችኋል። በቃ እነሱ ሰዎች ባላያቸው ብላችሁ፣ እናንተ ግን እንዳልኳችሁ ወይ በስራ ብዛት ወይ ራሳችሁን ለማግኘት ሊሆን ይችላል ግን ተነስተው ይለፈልፋሉ። መለፍለፍ የመለፍለፍ አባዜ ያለባቸው ሰዎች ምንድነው? ተረጋጉ እንጂ ሰከን ብትሉ ምን ትሆናላችሁ እንዴ? ምንድነው እንደዚህ አውርተን እንሙት አላችሁ? አውርተን እንሙት። እኔ ራሱ አውርቼ ልሙት ነኝ። ግን ምንድነው እናንተ ባሰ እና በአጠቃላይ የሰው ልጅ ሲለወጥ ሲቀየር ወይ ደግሞ ሲቀርባችሁ ለምን ቀረበኝ ለምን ራቀኝ ምናምን የሚባለው ነገር ቼክ ማድረግ ተገቢ ሆኖ ሳለ ግን ያልሆነ እንጡል ነገር ደስ አይልም። ነው አንደኛ የሰው ልጅ መቅረብም ሆነ መራቅ መብቱ ነው። ነው እዚህ ምድር ላይ ምንም የፈለግነው ነገር የማድረግ ሙሉ መብት እንዳለን ታውቃላችሁ። ማንም ማስገድዱን እናድርጊው ወደዛው ሰጂው ያንን አስቀምጪው ያንን አንሺው እንዳያድርጊው ብላችሁ ሰው ታደርጉት አትችሉ። አይምሯችሁ የሚፈልገውና ልባችሁ የሚፈልገው በቃ በአጠቃላይ ራሳችሁ ምንድን ነው የምትፈልጉት ነው። ነው ሰው ህይወቴን አይኖርልኝም። ለምሳሌ ከሌና ፍቅሪ ከሌ ጋር ነው የምታምሪው ወይ ደግሞ እዚህ ጋር እንትን ብትሰሪ ነው አንቺ እንደዚህ ስራ ብትሰሪ ነው የሚያምርብሽ፣ እዚህ ሀገር ብትኖሪ ነው የሚያምርብሽ ስላለኝ እኔ ራሴ ምቾቴን እኔ የማውቀው እንጂ ሌላ ሰው አይደለም። ሰው የውጭ ነው የሚያላችሁ የውስጥ ነው ያይ ፈጣሪ ነው የውስጣችሁን የሚያዩ እናንተ ናችሁ የውስጣችሁን ታዩት። ሰው ላይ ነው ምን እየሳኩ ከመጣው ዛሬ ደስተኛ ነኝ፣ ካለቀሱ አልቅሳለች ወይ ምስኪን፣ ጥሩ ልብስ ለብሸት ከመጣው ወይ ዘንጣለች በቃ አምሮባታል የት አባቷ ልትሄድ ነው ምናምን ጉስቁልላችሁ ከመጣችሁ ወይ እንደዚህ ሆናል ይችላል። ግን እኔ ወይ ደግሞ ሌላ ሰዎች የሚያሳዩትን አይነት ነገር ብቻ ነው የምናውቀው ነው። እና ሰው እንዲቀየር ባታደርጉ ጥሩ ነው። ግን እንዲቀየር ካደረጋችሁ በኋላ ግን ለምን እኔ በህይወቴ ማለት ነው በጣም ብዙ ሰዎች በህይወቴ ኖረዋል፣ እየኖሩም ያሉ አሉ፣ እየኖሩ ያልሆኑም አሉ። በቃ በደንብ ሰፍ ብዬ እነሱን ካላወራው መሞት ሁሉ የሚመስለኝ ሰዎች ደግሞ አሁን ላይ አላወራቸውም። ከነ መኖራቸው ሁሉ ቼክ አላረጋቸውም። ለምን በሰዓቱ በቃ ካላወራችሁ ምንድነው ማትመልሱ እየጻፋችሁላቸው። እኔ ደግሞ በህይወቴ እንደው ደካማ ጎኔን ባልነግራችሁ ደስ ይለኛል። ግን ቴክስት አድርጌለት ለሆነ ሰው አንድ ቴክስት አድርጌለት ያቺ ቴክስት ካልተመለሰች ማለት ነው በተለይ አይቶ ዝም ካለ ደሜ ነው የሚፈለው። ወይ ብሎክ ማድረግ ነው የሚያምረኝ ወይ ደግሞ ያችን የጻፍኳትን ነገር መደለጥ። ኦልሬዲ እኮ ግን አይቶታልና በጣም ነው የሚያበሳጨኝ። በቃ ከአንድ ቴክስት በላይ መሄድ አልፈልግም። ግን አስፈላጊ ከሆነና ግዴታ ከሆነ እስከ 3 ቴክስት ልልክ እችላለሁ። ከዛ በኋላ ካልተመለሰልኝ ያ ሰው ባናቱ ለምን አይተከልም? እንደው ለወደፊቱ ለምን ትሞቻለሽ ለዛ ሰው ወይ ለዛሽ ሰው ጻፊ አይባል አልጽፍም። በጣም ነው የሚደብረኝ። ሶ በቃ እናንተ ወይ ለነሱ ላችሁ ሊሆን ይችላል ወይ ለእናታችሁ ወይ ለራሳቸው ሊሆን ይችላል ምናምን ወይ ደግሞ በቃ ፎንቃ ስላለባችሁ ሊሆን ይችላል ያን ነገር የምታደርጉት ነው። ግን እነሱ ጥብርር ይላሉ ማለት ከዛ ባናታችሁ ተተከሉ ብላችሁ ደግሞ ዞር ስትሉ ደግሞ እንደዚህ ሆና እኮ ነው እንደዛ ሆና እኮ ነው ይላሉ ማለት ነው። አርፋችሁ ተቀመጡ። አቦ ስለ ሰው ቀድጄ ልበሰው ይባላልና የወደዳችሁን ሰው እንዲርቅ እያደረጋችሁ ለእናንተ ምቾት ለመስጠት የሚጥርን ሰው ልክ እናንተ ስር ላይ የወደቀ ልክ እንደ ቆሻሻ ጠፍራችሁ እያያችሁ ምናምን ያ ሰው ይሄ ነገር ልክ አይደለም አያዋጣኝም ብላችሁ እስኪ አንድ ጥያቄ ጥቃችሁ የሆነ ቦታ ልትሄዱ 2 ባስ መጣ። አንዱ አዝላቂ ባስ ነው ማለት ለምሳሌ ከዚህ እስከ አዲስ አበባ ሊሆን ይችላል የሚወስዳችሁ። አንዱ ደግሞ ከዚህ እስከሆነ ቦታ ሊያደርሳችሁ ግን አዲስ አበባ ሊያደርሳችሁ ቢመጣ በየትኛው ባስ ነው የምትሄዱት? እኔም የምሄደው ከዚህ አዲስ አበባ ውስጥ የሚጥለኝ ነው። ለምንድነው መንገድ ላይ ምግላለው? ለምንድነው እዛ ጋር እኮ ሄዳችሁ ባስ ላታገኙ ትችላላችሁ። በተለይ ጊዜያችሁ እየባከነ ነው። ግን ከዚህ አዲስ አበባ ሄዳችሁ ማለት አያችሁ አዝላቂ ነው። በቃ ተስፋ ትጥሉበታላችሁ። ጊዜያችሁ እየተቆጠበ ነው ያለው። እንደዚህ አይነት ሰው አለ።
እንደዚህ የሆነ መንገድ አድርሶ የሚተዋችሁ ሰው ጋር አትሮጡ። የሆነ ቦታ ላይ አብሯችሁ የሚደርስ ሰው፣ የሚያዋጣችሁ ሰዎች፣ ብትስቁ፣ ብታለቅሱ፣ ብታዝኑ፣ ብትደሰቱ፣ ቢቸግራችሁ ብታገኙ ከጎናችሁ ሊሆን የሚችል ሰው ነው እንጂ ዝም ብሎ ሰው ጋር ጊዜያችሁን አታባክኑ። ጊዜያችሁን፣ ሰዓታችሁን፣ ክብራችሁን፣ በጣም ብዙ ነገራችሁ ነው አዝላቂ ሰው ጋር ለመሆን ሞክሩ። ብተወው ወይ ብተዋት እንደዚህ ይሄ ስለ ፍቅር ብቻ አይደለም፣ ስለ ጓደኝነት ስለሆነ ስለ ጉርብትናም ሊሆን ይችላል። ብተዋት እንዲህ እኮ ትለኛለች እንደዛ ይሆናል። የፈለገውን ይበል፣ የፈለጉትን ይበሉ። የሰውን ልጅ ወደ ህይወታችሁ ስታስገቡ ጊዜ ይፍጅባችሁ። ያን ሰው ቼክ አድርጉ ምናምን ነገር። ከህይወታችሁ ስታስወጡ ግን በጣም ለረዥም ጊዜ ያያችሁ ሰው ወይ ደግሞ ልታዩት የምችሉ ሰው ስለሆነ ልታስወጡ ስትፈልጉ በአንዱ አስቀንጥራችሁ አስወጡ። አይ እንደዚህ ቢሆን እንደዚህ ነው ሰው ምን ይለኛል። ሰው ህይወትሽን አይኖረውም ማሬ፣ የኔ ቆንጆ። ህይወትሽ የምትኖር አንቺ ነሽ። እዚህ ጋር ትኩስ ለምሳሌ የሆነ እንትን ይዤ ግላስ ይዤ እየጠጣው ብታዩን ኮፊ እየጠጣው ሊመስላችሁ ይችላል። ሻይ እየጠጣው ሊሆን ይችላል። ግን እኮ እኔ ዝም ብዬ ለቀረጻ ባዶ እንትንም ቁጭ አድርጌ ሊሆን ይችላል። ግላስ ብዙ ጊዜ ስለምናደርግ ነው እኔና ሴትዬ ማለት ነው። ማርያምን የሆነ ለቀረጻ ምናምን ባዶ ነገር ይዘን ምናምን ልክ እናስመስላለን ማለት ነው። ግን ሰው የሚመስለው ውስጡ ላይ የሆነ ነገር ያለ ምናምን ልክ እንዳልኳችሁ ያ ሰው ደግሞ ስትርቁ ሌላ ነገር ነው የሚያስበው። ስለዚህ በቃ ሰውን አታሳቅቁ። የሆነ ሰው ከቤታችሁ ሲወጣ ተውት። የወጣው አንዳንድ ሰዎች ደግሞ ሌቦች አሉ ማለት ከእናንተ የሆነ ነገር ፈልገዋል። ከዚያችን ነገር ካገኙ በኋላ ጥፍ የሚሉ ብልጣብልጥ ሰው ማለት ነው። አያችሁ፣ እንደዛ አይነት ሰውም ሊሆን ይችላል። ጠርግ ይበል ብቻ የትኛውም ሰው ከህይወታችሁ ሲወጣ ይውጣ። እናንተም ደግሞ ከህይወታቸው ስትወጡ እኔ የሚያስጠላኝና የሚደብረኝ ሰው የሆነ ሰው ከህይወታችሁ ይቆይና ሲወጣ ስለ እናንተ ገመና፣ እሷ እኮ እንደዚህ ናት፣ እሷ እንደዚህ ናት። ያ ሰው ስለወደደ ስላከበረ ክብር አለ ብሎ ስላሰበ ነው የእሱን ሚስጥር ሁሉ ገመናውን የነገረ። ጉዳጉድ የሆኑ ሰዎች አሉ ሲያስጠሉ። እንደዚ አይነት ሰው እንዴት እንደሚደብረኝ እግዚአብሔርን እኔ አልወድም። የሰው ሚስጥር እንደዚህ ለዛ ነው ብዙ ጊዜ ሚስጥር አትጠብቆ ምንድን አትደብቆ ምላችሁ ዝም ብሎ የሆነ ሊደበቅ ማይችል ነገር ከሆነ አውሩ። ከዛ ውጭ እኔ ሰው ቢናገር ሰው ጋር ምንድን ነው ሰው ጋር የሚያጣላችሁና ችግር የለውም ያጣላችሁ ፋይት ያድርግ። ምንድን ነው ሰው ጋር ተጣላችሁ አልተጣላ ግን ምንድን ነው ራሳችሁ ጋር የኔን ክብር ዝቅ ያደርጋል ወይ ማለት ለኔ ለነገ ለልጆቼ ምናምን እሱን ነገር እደብቃለሁ። ከዛ ውጭ ከሌት እንደዛ ሆነ ችከለ እንደዛ አይነት ወሬ ኖርማል ነገር ነው። ምንም ብታወሩ የትም ብታወሩ ምንም ኦኬ። ሶ አሁን ዛሬ ዋናው አመጣጤ ምንድነው? ስሜን አስመልሱልኝ። እኔ ያረሳሁትም እሺ፣ ዝም ብዬ ሌላ ወሬ ሳወራችሁ የረሳሁት እንዳይመስላችሁ። ስሜን እንዲመለስልኝ እፈልጋለሁ። የኔ ቅምጥል፣ የብሩኬ ቅምጥል፣ እንዴ የጨረቃ ፋሚሊ ቅምጥል። ካላስ ጨርሻለሁ። ቅምጥሌ ማግዥኝ፣ ብሩኬ ማግዘኝ። ምንድነው ዝም የምትሉት እንዴ? እኔ ደብሮኛል፣ እውነት በጣም ነው የደበረኝ። በቃ የዓለም ጦርነት በይፋ ተጀምሯል። ጀምረሽዋል፣ ጀምረዋል፣ ጀምር ነው ሰው እንዲመለስልኝ እፈልጋለሁ። ድጋሚ መስማት አልፈልግም። ድጋሚ መስማት አልፈልግም። ተናግሬያለሁ፣ ጨርሻለሁ። ድጋሚ አልናገርም። እኔ ማንም ጥላቻ የለብኝም። እንደውም በጣም ወዶ ማከብረው ሰው ነው። እኔ ምንም ልልህ አልፈልግም። ግን ደግሞ ኖ ምንድን ነው የሚባለው በእንግሊዝኛ ይገባው ይሆን ብቻ ማለት ነው። አልፈልግም። ቅምጥሌ ማለት ይቺ ሴት ፊት ለፊት ላይ የምታያት ሴት ቅምጥሌ ትባላለች። ብሩኬ እንኳን እኮ ከስንት ጊዜ በኋላ ነው ቅምጥሌ እያለ የመጣውና ቅምጥሌ ያላት ምን እሺ፣ አሁን ብድግ ተብሎ ቅምጥሌ ስንት ስም አለ እኮ ኩላሊቴ፣ ገልቤ፣ ሁቤ፣ አቢቢቲ ምናምን ኤቭሪ ስም ምንም ሊባል ይችላል። እሱ ለኔ ኬር አይሰጠኝም። ግን ደግሞ ስሜ ይመለስ አልፈልግም። ላ ሀቢቢ ላ አይሆንም። ተናግሬያለሁ። እኔ እዚህ በፊት ተናግሬ አላውቅም። ወደፊትም ልናገር አልችልም። አሁን ግን እናገራለሁ። ስሜ ካልተመለሰ የዓለም ጦርነት ይከፈታል። መሳሪያችሁን አዘጋጁ። ወጠን ድፍቱቱ ነው የምናደርገው። ደህና ዋሉ። ቻው። ላላ የረሳሁት ነገር ደግሞ ማለት ነው እኔ የምለው ሰው የፈለገውን ነገር ማድረግ ይችላል አይደለ? በገዛ ዩቱቡ በገዛ ቲክታኩ ምናምን ነገር። ለምንድነው ሰዎቹ የምታሳቅቋቸው? አንዳንድ ነገሮች እያየው ነው። እግዚአብሔርን የሰው ልጅ የልቡን የሚያውቀው እሱ ነው። የሚወደውን የሚያከብረውን ሰው የሚያውቀው እሱ ነው። የሆነ ሰው ስላልፖሰታችሁ አትወዱ ማለት አይደለም። የሆነ ሰው ስለፖሰታችሁ ደግሞ ትወዳላችሁ፣ ሌላ ሰው መውደዳችሁ ማለት አይደለም። ዛሬ ሲጀመር ነገር ብሎኛል። የምሬን ነው። በቃ ተው እንዴ! ሰው የፈለገውን ነገር ያድርግ። ይህን ነገር አደረጋችሁ ለምን፣ ያን ነገር ለምን አደረጋችሁ ለምን እሪ የሚባል የለበትም። ሁሉንም ሰው ብናበረታታ ምንም የሚፈጠር ችግር የለም። ባናበረታታ ምንም የሚፈጠር ችግር የለም። ከሌም ብንፖስት ምንም ችግር አይፈጠርም። ባንፖስት ምንም ችግር አይፈጠርም። አንዳንድ ነገሮች እያየሁ ነው። በእንደዚህ አይነት ነገር ራሱ ግጭቶች እየተፈጠሩ ምናምን አያለው እኮ። ግን
አሁን ላይ ባለፈው ተናግሬያለሁ። እንደዚህ አይነት ነገር ለመግባት ስላልፈለኩኝ ምናምን ግን ደስ አይልም። በቃ እርስ በርሳችን እንከባበር፣ እርስ በርሳችን እንዋደድ፣ እርስ በርሳችን እኔ ለእናንተ ካልደረስኩ እናንተ ለእኔ ካልደረሳችሁ ማን ነው የሚደርስልን? እስኪ ንገሩኝ። እርስ በርሳችን እንዋደድ፣ እንከባበር። ለማንኛውም ሰው ብለን እርስ በርስ መባላት መናከስ የለብንም። ኦኬ እዚህ በፊትም ተናግሬያለሁ። እህት ወንድም ማፍራት ስንችል ጠላቶች ማፍራት የለብንም። እርስ በርስ እንዋደድ፣ እንከባበር። አንዱ ያከበረውን አንዳችን እናክብር፣ አንዱ የወደደውን አንዳችን እናክብር። ማንንም የመውደድ ግዴታ የለብንም። ከዚህ በፊት ተናግሬያለሁ። ግን መከባበር የሚባል ነገር አለ። ብንከባበር ሚዲያ እኮ በጣም ብዙዎቻችን የሚበቃ ሰዎች ነን። ልባችን ደግሞ በጣም ሰፊ ነው። ሰዎችን መውደድ እንችላለን። ከዛም በላይ መውደድ ይቻላል። ኦኬ የሆነ ሰው ስለወደዳችሁ ለሆነ ሰው ልባችሁ ክፍት አይደለም ማለት አይደለም። ኦኬ ኖርማል። ግን ከመውደድ መውደድ አለ። ያኔ ከአሸናፊዎች እንዳለው ሁሉ ከመውደድ የምታስበልጡ ታስበልጣችሁ የምትወዱ ሰዎች አለ አይደለ? ልክ እንደዛ እንጂ ከዛ ውጪ የሰው ጥላቻ የለብንም። እከሌን ስለፖሰትን እከሌን እንጠላለን ማለት አይደለም። እከሌን ስላልፖሰትን እከሌን ኤቨር ኔቨር። ያ አያችሁ እንግሊዘኛ። እንግሊዘኛ ግን ደስ ሲል ስሜቱ በእናታችሁ በእንግሊዘኛ በወራ ደስ ባላይ። እንዴት አባቱ ነው ደስ የሚሉ ሞራል ነው የሚሰጣችሁ። እና ባጭሩ እርስ በርስ እንዋደድ፣ እርስ በርስ እንከባበር። ለእኔ ስትደርሱ እኔ ለእናንተ ደርሳለሁ። እርስ በርስ ምንደራርሰው እኛ ነን። እኔን ስታከብሩ ነው ሌላ ሰው የሚያከብራችሁ። እኔ እናንተ ሳከብር ነው ሌላ ሰው የሚያከብረን። ይህንን እንዳትረሱ ማርያምን። እናንተ እኔ ስታከብሩ እኔ እከበራለሁ፣ እናንተ ትከበራላችሁ። እኔ እናንተን ሳከብር እከበራለሁ፣ ትከበራላችሁ። ይህ ነው ከዛ ውጭ እኔ ስም ይወጣል ከቤት ይከተላል ጎረቤት። ይህን አባባል ታውቁታላችሁ። እርስ በርስ እንሰዳደባለን፣ ሌላ ሰው ይሰድበናል። እርስ በርስ እንራከሳለን፣ ሌላ ሰው ያራክሰናል። ስለዚህ እርስ በርስ ተከባበሩ፣ ቅድሚያ ለራሳችሁ ስጡ። ፎንቃ የሆኑቶች አሉ በጣም ብዙዎች፣ እነሱ ጋር ተዋደዱ። ሁሉንም ሰው ውስጡን ብታዩት ማለት ነው በጣም ምስኪን ነው። ማርያምን በውስጥ ለማውራት ብትሞክሩ ምንም ናጫዎችን ደባሪ ነገር እንኳን የሚፖስቱትን ለምንድን ነው ይህን የምታደርጊው እንደዚህ የኔ ቆንጆት ምናምን ብለሽ ብታወሪያት ማለት ነው በፍቅሯ ጠብ ነው የምትዩ። ስለዚህ በፍቅር ተመላለሱ፣ በፍቅር ተነጋገሩ። በልህ ቅድም ተናግረል ማንንም ማሸነፍ አይችልም። እኔ በልህ ከመጣችሁ ማንንም ሊያሸንፈኝ አይችልም። እናንተም ደግሞ እንደዛው ማንንም ሊያሸንፋችሁ አይችልም። ስለዚህ እልህ አሸንፎ አቅም ፍቅር ነው የሚያሸንፍ። ለፍቅር ስትሉ ግን ትሸነፋላችሁ። ለፍቅር ብዙ ነገር ትተናናቅም እንዴ ሰው እንደዛ ነው። ስለዚህ ሰዎችን አታሳቅቁ፣ እናንተም አትሳቅቁ። ማድረግ የምትፈልጉትን መሆን የምትፈልጉትን ምናምን ነገር ያለምንም መደበር አድርጉ፣ መብታችሁ ስለሆነ ማለት ነው። የምሬ ነው። መሳቀቅ ምናምን አስፈላጊ አይደለም። ያመናችሁበት ነገር ከሆነ አድርጉት። ነገ ስትጠይቁ የምትመልሱትን ነገር ከሆነ አድርጉት። የምሬ ነው። ለሆነ ነገር ለምታደርጉት ነገር እያንዳንዱ ነገር ኃላፊነት የምትወስዱ ከሆነ አድርጉ። እኔም ነግራችኋለሁ ከዚህ በፊት እኔ ራሴ ኃላፊነቱን ወስዶ ነገር ላይ አድርጋለሁ። ምክንያት ካለኝ ያንን ላለማድረግ ምንም የሚያስገድደኝ ነገር የለም። በተረፈ እጅግ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ፎንቃዎች ማለት ነው። እግዚአብሔር ይጠብቅልኝ በያላችሁበት። ቅምጥሌ የኔ ቆንጆ ተናግሬያለሁ፣ ነግሬሻለሁ። ስሜን እባክሽ ብሩኬ፣ እባክህ ወንድም አለ። ይህን ብቻ ተባበረኝ። እኔ አውቃለሁ ወንድማችሁ ነው፣ ጓደኛችሁ ነው። እንደው በደፋሽ እንደምትሉኝ እኔንም አውቃለሁ። ግን ይድፋኝ ይሰየው። ግን ደግሞ ስሜ ይመለስልኝ። ለማንኛውም ጋይስ አይ ላቭ ዩ ሶ ማች ባይ